አድማጮቻችን ኤፍኤም አዲስ 97.1 መሰንበቻን እያደመጣችሁ ትገኛላችሁ። አብራችሁን ስላላችሁ እናመሰግናለን። በተለያዩ ጉዳዮች ቆይታ እያደረግን እንገኛለን። በቅርቡ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከመገናኛ ብዙኃን ወይም ከሚዲያ ባለሙያዎች ጋር በነበራቸው ቆይታ አንድ የመጽሐፍ ደራሲን አንስተው ነበር። አንድ ብቻ አይደለም፣ ሁለት ናቸው። እንደውም አንደኛውን አግኝተን ጥቂት ብንቆይ ጥሩ ነው። ይህንን የመጽሐፍ ደራሲ ሲያነሱ መጽሐፉ ያነሳቸው ሀሳብ የተጻፈበት መንገድ ላይ ያላቸውን አድናቆቱላ ገልጸዋል። እና ስለዚህ መጽሐፍና ደራሲው ስላለው ስሜት እናወራቸዋለን። ናትናኤል ከበደ ይባላል። ናሂሊ የመጽሐፉ ርዕስ ነው። ጥቂት ቆይታዎችን እንድናደርግ ፈቅዶልናል። ሰላም ናትናኤል፣ እንደምን አለ? እንደምን አለ ወንድሜ ሰለሞን? በጣም ደህና ነኝ። ደስ ብሎኛል ስላገኘውህ። እንግዳ አድርገህ ስላቀረብከኝ አመሰግናለሁ። በመሪ ስም መነሳት፣ በመሪ መደነቅ ኩራቱ እንዴት ነው? ስልክ አላነሳ ብለኸኝ ስለነበረ አቤት ሰበብ ነው የምፈልገው። ኒኮ ባይዘው አገኘኝ ያው ብዙ ነው እኮ ከዚህ በፊት እንትንም ስለሆነ ድንገት ነው። እንደውም ብዙ ሰው ደውሎልኛል እና አንተ መሆንህን ሲያቅ የልጅነት ጓደኞች ሁሉም ይደውላሉና እሱ ነው አንተ ላይ እንኳን ስልክ ዘግቼብሃለሁ እንዴ? ምንድነው አንተ በአደባባይ እንደዚህ የምታሰጣኝ? እሺ አሁን ላብራራው። ስልክ አልዘጋህም። እንደ አጋጣሚ የሚገርምህ ቦታው ላይ ስለነበርኩኝ እሳቸው ይህንን ሲያነሱ ካነሱበት ምሽት ጀምሮ ነበር ስፈልግ የነበረው እና ስፈልግ አሉ ለተባሉ ሰዎች ጻፍኩኝ፣ ምላሽ አላገኘሁም። እና ደግሞ ገጽ ብዙ ተከታይም ስላለው እዛ ላይ መጻፉ ብዙ መባከን ነው ብዬ አልጻፍኩም እንጂ መጨረሻ ላይ ያገኘው እንጂ ኩራት እንኳን አልነበረም። የስራ አጋጣሚ አለመገናኘት አደረገን እንጂ ኩራት በፍጹም አላየውብህም። እሺ ቀጥልና እንዴት ነበረ ስሜቱ? ስሜቱ በጣም ይለያል። እንዴት አድርጌ ልንገርህ? በቃ የዛን ቀን መቼም እንቅልፍ ወስዶ የነበር ካልኩ በጣም ውሸታም ነው መሆኑ። የሀገሪቱ ትልቁ ሰው በስልጣን እርከን በብዙ ነገርም ለእኔም እንደ ኢንስፓይሬሽን የማያቸው ሰው ስለሆኑ እሳቸው እንዲህ ሲሉ ልተኛበት የምትችልበት አጋጣሚ የለም እና በጣም ነበር ደስ ያለኝ። እንኳን እኔ ቤተሰቤም በጣም ደስ ብሎታልና አጋጣሚው ሊገለጽ የሚችል አይደለም። ምናልባት በጽሁፍ ያው ደራሲ በጽሁፍ ራስህ በጽሁፍ ነው በቃላት ካልተጠበብክ በስተቀር ትክክል በአንደበት እኔ ሊገልጸው የሚችለው አይደለም። የሚገርምህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መሰል ልምድ አላቸው። ከዚህ ቀደም ህይወትን መጽሐፍ እንዲሁ አንስተው ነበረ። ከዛ በፊትም እንዲሁ አስታውሳለሁ ስለ ኑረዲን ኢሳ ግጥሞች ስለ በእውቀቱም ሲያወሩ አውቃለሁኝ። እና እጅግ በጣም የተጣበበ የስራ ጊዜ ያላቸው ሰው ናቸው። ግን ደግሞ በጣም አንባቢ መሆናቸውን በተለያዩ አጋጣሚዎች እንዲሁ የተረዳንበትም መንገድ አለ እና ስለዚህ መጽሐፍ ሲጠቅሱ ናሂሊ የተጻፈበት መንገድ ያነሳው ሀሳብ ሜታፎሪክ ብለው ጥሩ አድርገው ገልጸውታል። እና ጥቂት እስቲ ስለ ናሂሊ ንገረኝ። ምን አነሳ? አድማጮቻችንም ጥቂት እውቀቱ መረጃው እንዲኖራቸው። ኢትኖግራፊክ ልቦለድ ነው እሳቸውም እንደገለጹት። በስራ አጋጣሚ ወደ ጅማ፣ ወደ ኢሊባቡር፣ ወደ እስከ ጋምቤላም ድረስ ሄጃለሁ። አብዛኛው ሸዋ የሚባለውን አካባቢ ሄጃለሁ እና በእነዚህ አጋጣሚዎች ሲሄድ አንደኛ በጋዜጠኝነት ነው የሄድኩት መጀመሪያ ላይ እና በጋዜጠኝነት ስትሄድ ደግሞ እንደምታውቀው አዳዲስ ነገሮችን ከዚህ በፊት ሰምቻቸውም ማላውቀውን ነገሮች አዳምጫቸውም አንብቤያቸውም ማላቃቸው ነገሮች ነው ያገኘሁት። እና እኔ ደግሞ የዛን ጊዜ አንድ መጽሔት ላይ ዋና አዘጋጅ ነበርኩኝ እና የዛሬ 6-7 ዓመት የተጀመረ ነው እና ጉዞ ማስታወሻ ጸሐፊነት ነበር ሲሄድ የነበረው። ቦታውን 6 እና 7 ጊዜ አወቅኩት ስልህ ይሄ ወጉን፣ ባህሉን፣ ፎክሎር የሚባለውን ነገር በተወሰነ መልኩ ለመረዳት ቻልኩ። ጠይቄም ብቻ ሳይሆን አይቼም የማህበረሰቡን ጣም ተረድቼ ነው የጻፍኩትና የኢትዮጵያን ውበት ያየሁበት፣ በኢትዮጵያ ውበት የተደሰትኩበት፣ በጣም ሀሴት ያደረግኩበት ጊዜ ነበር ያሳለፍኩት እና ይህንን ነገር ከማባክነው ለምንድነው ማልጽፈው የሚል ሀሳብ መጣብኝ። ከዛ ነው ወደ ፊክሽን የቀየርኩት ወይም ወደ ልቦለድ የቀየርኩት። በጣም ደስ ይላል። እንግዲህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በተለይ ስለ ሀገር፣ ስለ ኢትዮጵያ፣ ስለ ማህበረሰቦቿ ህብራዊ በሆነው ማህበረሰብ ውስጥ ያለውን ውበት፣ ለዛ፣ ባህል፣ ወግ ሲገልጹ በተለያዩ አጋጣሚዎች እናውቃለን እና ያንን ለዛ በጥሩ በተዋዛ መንገድ አገኙት እና እንዳልከው የሀገሪቱ ትልቅ ኃላፊነት ላይ የሚገኙ ሰው ይህንን የተረዱበት መንገድ፣ ይህንን ውስጣቸው ቀርቶ የገለጹበት መንገድ ለአንተ ሌላ ብዕር እንድታነሳ ያደረገ ይመስለኛል። ምንም ጥያቄ የለውም። ማለት ከዚህ በኋላ ወደ ሌላ መጽሐፍ መሻገር አለብኝ ብዬ
ጥሩ ስሜት ማለት ናሂሊ ተጽፎ አልቆ በቃ ከዚህ በኋላ ስለዚህ መጽሐፍ መነሳት የለበትም ብዬ የወሰንኩበት ሰዓት ላይ ነው የመጡት እና ልክ አቧራ የሸፈነው ጥናት ታውቃለህ አይደል? ጥናታዊ ጽሁፍ እና የሆነ ወቅት ቀን ጠብቆ ሲነሳ እንደማለት ነው ከሳቸው በኋላ የሆነው ነገር ማለት ነው። በትክክልም አዲስ ብዕር እንዳነሳ በትክክልም በተለይ እሳቸው ቢሉም ባይሉም በእርግጥ ያው ጽሁፍ የተፈጠርኩበት ነው ብዬ አስባለሁ። ግን ደግሞ ይሄ ደግሞ ዩኒክ ነው ማለት ለካ እንደዚህ የሚያይ ሰው አለ፣ ለካ የሚያነበን አለ፣ ለካ የሚረዳን ሰው አለ፣ ለካ ረዥም ርቀት ሄዶ ስራችን አይቶ ስራህን ህያው የሚያደርግ ሰው አለ። እንደዚህ ስራህን ህያው የሚያደርግ ሰው ሲኖር ደግሞ ለመጻፍ ያለውን መነሳሳት እንዳትጠይቅ። አዎ በጣም ማለት ነው። በጣም ትልቅ አቅም ጉልበት አለው። እኔ የምልህ እንዲህ አይነት አጋጣሚዎች የመጽሐፉ ተፈላጊነት ላይ ሊያሳድሩት የሚችለው ተጽዕኖ ቀላል አይመስለኝም። ብዙ ፈላጊ እንደበዛው ሰማሁኝ። ይህ መጽሐፍ እሺ፣ ምሳ ጋብዛለሁ። መጀመሪያ አንተን ምሳ ይቅር። ሀሳብ ገብቶኛል፣ ተረድቻለሁ። አንተ ነገረኛ ጋዜጠኛ ነህ። እሺ፣ ምን ተመለከትከው? አልደወለም እዛው? በተለይ መጽሐፉ የት ነው የሚገኘው? ከዛ በኋላ በቃ አይ ብዙ እኮ ፈላጊ የላት መጽሐፍ ያለኝ የመጽሐፍት ቤትም ደውሎ የተወሰነ ኮፒ አምጣልኝ ምናምን ያለበት አግባብ አለ። እንደ አዲስ አምጣልኝ ያሉኝ በፊት ጉድ ነው መቼም። ያው ቴክስት አድርገህ የማትመልስለት ሰው ታውቃለህ። ቅድም አንተ ምንድን ያልከኝ ተንጠባረርክ ነው አይደል ያልከኝ? ከዛ በኋላ በቃ ስልካችንን አታነሳም አልከኝ። ከዛ ቶሎ ነበር የምታነሳው በአንድ ጥሪ አልከኝ። ከዚህ በኋላ ከዛ በኋላ እሳቸው የሆነ ነገር ካሉ ስለአንተ በኋላ ይሄ ኢቭን ቴክስት የማይመልሱ ሰዎች ሁላ አይ በቃ መጽሐፍን ማግኘት እንፈልጋለን ምናምን ብለውኛልና እንዴ በጣም ከፍተኛ ተጽዕኖ እንደዚሁ ከመሬት ተነስቶ ብር የሚላከልኝ አለ ከውጭ የእሳቸውን ንግግር አይቶ። እርግጥ ሰውየው ያቀኛል፣ ግን በቃ እንደዚህ አይነት ብርታት ላይ ከሆንክ መበረታቻ ያስፈልግሃል ብሎ ልኮልኛል ከውጭ ሀገር ማለት ነው። አንድ ሰው ምን ያህል ጊዜ ሆነው ከወጣ መጽሐፉ? ነሐሴ መጨረሻ ላይ ከ6 ወር በላይ 7-8 ወር በቃ 7 ወር 8 ወር አካባቢ ሆነ። የመጀመሪያ መጽሐፍ ነው ናቲ? ከዚህ በፊት ዱባይ እንደምንሰለጠነች የሚል እሱ መጽሐፍ ያንተ ነው? የኔ ነው። የሚገርም ነው። እሺ፣ እሱ መጽሐፍ ትርጉም ነበር በእርግጥ፣ ግን እንደ ክሬቲቪቲ እንደ ፈጠራ ግን ይሄ መጀመሪያ። የሙሉ ጊዜ ጸሐፊ ነህ ናቲ? የሙሉ ጊዜ ጸሐፊ ነኝ። እውነት? ይሄ ለሽሮ ለበርበሬ ይሆናል ላልኩት አንድ ባለሙያን እና ቅድም ስደውል ስብሰባ ነኝ ስትለኝ ስለነበረ ምናልባት ተጨማሪ ስራ ካለ ብዬ ነበር። ስለዚህ ሙሉ ጊዜህን በጽሁፍ ላይ ነው ያለው? እውነት ነው። ሙሉ ጊዜ ጽሁፍ ላይ ነኝ ሶልዬ። እንትን ስለሆነ አንዳንድ እንደነገርኩ ትንሽ ባዮግራፊዎችም ና እሞካክራለሁ። እንደው እምልህ የስነ ጽሁፍ ሰው እጁ ላይ ያለው መሳሪያ ቀላል አይደለም። አንተ ደግሞ ማህበረሰብን፣ ባህልን፣ ወግን እዛ ውስጥ ያሸተትከውን መዓዛ በጥሩ መንገድ ጽፈህ ለአንባቢያን አቅርበሃል። ስለዚህ ኢትዮጵያ መልከ ብዙ ናት። ቀጣይ ስራዎች እንዲሁ ኤትኖግራፊክ ወይም ማህበረሰብ ተኮርና ሆነው የሚቀጥሉት? በትክክል ምንም ጥያቄ የለውም። ያው ስነ ጽሁፍ መርከብ አይደለች በየቦታው። ሀገራችንን ደግሞ ውቅያኖስ ነች እና ከውቅያኖስ መጨለፍ ነው እንጂ እንደዚህ የሚያበረታታ ድምጾች ካሉ ከውቅያኖሱ እየጨለፉ ወደ ባህሩ፣ ከባህሩ እየጨለፉ ወደ ሀይቆ፣ ከሀይቆ ወደ ወንዙ እያልን ነው የምንሄደው እና በደንብ ማህበረሰባችንን እሴቱን፣ ወጉን፣ ባህሉን በደንብ አድርገን ከአንዱ ወደ አንዱ እናደርሳለን ብዬ አስባለሁ። አንተን እያሰብኩኝ ሙዚቃ ለማዘጋጀት እያሰብኩኝ ናቲ፣ አንድ የኩኩ ዘፈን አለ ይች ናት ሀገሬ የምትላት የሚስማማህ ይመስለኛል። በጣም ይስማማኛል ወንድሜ። በጣም ደስ ብሎኛል። የት እንደሚገኝ መጽሐፉ ብጠቁም ደስ ይለናል። እባክህ አድማጮች እንዲያነቡ። ጃፋር መጽሐፍት መደብርና ሜክሲኮ ደግሞ ደብረ ወርቅ ህንጻ ስር ሀሁ መጽሐፍት መደብር ይገኛል መጽሐፌ። በጣም ጥሩ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርብ አንብበው በጣም ከተገረሙበት ከወደዱት መጽሐፍ መሀል አንዱ ነው። አንብቡት። ኢትዮጵያን፣ ማህበረሰቦቻችንን ታዩበታላችሁ። ደራሲው ደግሞ ናትናኤል ከበደ ነው። በመሪ መደነቅ እንዴት ያለ ስሜትና ብርታት አለው የሚለውን ደግሞ ነግሮናል። እናመሰግናለን ናቲ። ብዕርህ አይንጠፍ ነው የምንለው። አመሰግናለሁ በጣም ሶልዬ፣ እግዚአብሔር ይስጥልኝ። መልካም ቀን ይሁንልህ። እሺ፣ ሙዚቃውን ጋብዘን አድማጮች እንመለሳለን። ጥሩ ጊዜ